ለሚታወቀው ጎንደር በጣም ታሪካዊ ከተማ ነች፣ የቱሪስት ከተማ ነች። ነገር ግን ለረጅም ጊዜ በዚህ ደረጃ አልነበረችም። ታሪኳን በሚመጥን ሁኔታ ከተማዋ አትገኝም ነበረ። በዚህ አንድ አመት ጊዜ ውስጥ የተሰሩ ስራዎችን ስናይ ግን እጅግ የሚያኮሩ የከተማዋን ታሪካዊነት፣ ጥንታዊነቷን፣ የቱሪስት መናገሻነቷን ወደ ነበረበት ክብር የሚመልስ ሆኖ አግኝተነዋልና በጣም ደስ የሚል ነው። የከተማ አስተዳደሩ አመራሮች ዛሬም ስናይ ነበረ። አጠቃላይ ሰራተኞች እስካሁን እስከ 4 ሰዓት ድረስ ስራዎች ይሰራሉና የስራ ባህልን በመቀየር ለከተማዋ ነዋሪዎች ምቹ በማድረግ እንደዚሁም የንግድ ድርጅቶች በማታ ጭምር የሚሰሩበት ጨለማ የነበሩ ለብዙ ነገር የማይመቹ የነበሩ ቦታዎች ጥሩ መዝናኛ ሆነው የተሰሩበት የአስፋልት ውስጥ ለውስጥ አስፋልቶች ሳይቀር በከፍተኛ ደረጃ የተሰሩ መሆናቸውን ለማየት ችለናል እና እንደተባለውም ጎንደር ላይ ከፍተኛ የሆነ ለውጥ ያየንበት ነውና ከፍተኛ ስራ የተሰራ መሆኑን ማየት ችለናል። አዳዲስ የሚሰሩ ስራዎችም የጎንደርን ታሪካዊ ይዞታዎች ባሉበት ሁኔታና በጣም አስቦ አሳምሮ የመስራት ነገሮች እንዳሉ ለማየት ችለናል። ይሄ እንግዲህ ለቀጣዩ ትውልድም ያሉ ታሪካዊ ቦታዎችን ጠብቆ ከማስተላለፍ አንጻር ከፍተኛ ስራ የተሰራበት ታስቦበት ታቅዶ በአግባቡ የተሰራ መሆኑን ለማየት ችለናልና በዚህ በጣም ደስ ብሎኛል። በብዙ ከተሞች እንዳገርም ብዙ የከተሞችን ለነዋሪዎች ምቹ የማድረግ የልማት ስራዎች ይሰራሉ። ጎንደር ላይ ያየነው ስራ እውነት ለመናገር ለሌሎች ከተሞችም በጣም ተምሳሌት ሊሆን የሚችል በጣም አስደናቂ የሆነ ስራ ከስራው ጥራት ብቻ ሳይሆን የተሰራውም ስራ ብዛቱ ስፋቱ ሲታይ በጣም ከፍተኛ መሆኑን አይተናል። ሌሎች ከተማዎችም ተመሳሳይ እንቅስቃሴዎች ያየንበት ሁኔታ አለና እንደ ክልል በትላልቅ ከተሞች ሌሎችም ከተሞች ላይ እንዳገርም እየተሰሩ ያሉ ስራዎች እውነት ለመናገር አይን ገላጭና የት ነበርን የሚያሰኙ ናቸው። በጣም ትልቅ ስራዎች አይቻሉ። የጎንደር ከጨለማ ወደ ብርሃን የመቀየር የመለወጥ ያህል ነው ያለው ሁኔታ። እንግዲህ አብዛኛውን አካባቢ አስቀድመን እናውቀዋለን። ኮንቴነሮች የነበሩበት እጅግ በጣም ለማየት ለመርገጥ የምንሳቀቀው ቆሻሻ ተከምሮ የነበረበት አካባቢ ነው። አሁን በዚህ ልክ ጸድቶ ህፃናት፣ አካል ጉዳተኞች፣ ወጣቶች፣ የብስክሌት መንገድ፣ ሌሎች ሁሉ ተሟልተውለት በዚህ መንገድ ይሄን የመሰለ የኮሪደር ልማት መሰራቱ አንደኛ ለአካባቢው የዜጎች የመልማት ጥያቄ ምላሽ የሚሰጥ ነው። የመጀመሪያው ይሄ ነው። ሁለተኛው ግን ከተማውን እንዳጠቃላይ ለቱሪስት ምቹ ከማድረግ አንጻር ከፍተኛ ሚና አለው እና ዛሬ ያየነው ነገር እጅግ በጣም የተለየ ነው። ካሁን በፊት ኮሪደር በተለያዩ ከተሞች ይሰራል። በዚህ ልክ ግን ጎንደርን እኔ አልጠበቅኩትም ፐርሰናሊ። ዛሬ ስናየው እንግዲህ ሰፋ ያለ ርቀትን የሸፈነ ከዛ በተጨማሪ ደግሞ ውበት አለው፣ ኦተንቲክ ነው ካለው ከቅርሱ ጋር ተመሳሳይነት ባላቸው ማቴሪያሎች የተገነባ ከመሆኑ ጋር ተያይዞ እጅግ በጣም የሚያምር ውበት የሚሰጥ ምናልባትም ወጣቶች ቁጭ ብለው ሊያነቡበት የሚችል በመናፈሻነት ሊያገለግል የሚችል ህፃናት ሲኒማ የሚመለከቱበት ፋውንቴኖች ያሉበት ነውና ይሄ እንግዲህ ስማርት ሲቲ የሚባለውን ኮንሰፕት ወይም ሀሳብ የያዘ ከመሆኑ ጋር ተያይዞ እጅግ በጣም የተለየ ውበት አጎናጽፏታል ለጎንደር ከተማ። ከቅርሱ ጥገና በተጨማሪ ይሄ የኮሪደር ልማት እንግዲህ ከተማውን የተለየ ውበት እንዲኖረው አድርጎታል። ቱሪስት ምቾት ይፈልጋል። ስለዚህ የኮሪደር ልማት በራሱ ለቱሪስቱ የሚሰጠው ምቾት ነው። የቆይታ ጊዜውንም እንዲያራዝም ያደርጋል። ከዚህ በፊት ቱሪስቱ ይመጣል፣ አብያተ መንግስታቱንና ሌሎች ታሪካዊ ቦታዎችን ይጎበኛል፣ ተመልሶ ይወጣል። አሁን ግን በጎንደር ከተማ በተለይም በምሽት አንደኛ ቅርሱ ምን ይመስላል፣ ሁለተኛ ደግሞ ጎንደር ከተማ በራሱ ምን ይመስላል የሚለውን እንዲያይ ስለሚያስችለው የቱሪስቶችን የቆይታ ጊዜ በማራዘም ረገድም የራሱ የሆነ አዎንታዊ ሚና አለው። እንግዲህ መንገዶቹ ላይ እንዳስተዋልከው መታጠቢያ ቤቶች አሉ፣ ማረፊያዎች አሉ፣ መናፈሻዎች አሉ። ይህ በራሱ ቱሪስቱ ቀለል ብሎት እንዲዝናና እንዲናፈስ የሚያደርገው ከመሆኑ ጋር ተያይዞ በተለይም ለቱሪዝሙ ከፍተኛ ሚና ወይም አስተዋጽኦ ያበረክታል ወይም ያደርጋል ብለን ነው የምንወስደው። ከዚህ በፊት እንዲሁ ከልለን ነበር ያሉንን ቅርሶች አስጎብኝተን የምንመልሰው። አሁን ግን ቅርሱን ብቻ አይደለም የምናስጎበኘው፣ ከተማውንም እንዳለ የምናስጎበኝበትን አውድ የፈጠረ ከመሆኑ ጋር ተያይዞ ይሄ የኮሪደር ልማቱ ለጎንደር ከተማ ከፍተኛ አስተዋጽኦ አበርክቶላታል ብዬ አስባለሁ።
እንግዲህ እኛ ከሐምሌ 1 ጀምሮ ከፍተኛ ዝግጅቶችን ስናደርግ ነው የቆየ ነው። አገልግሎት ሰጭ ተቋማትን ከመደገፍ፣ ከማሰልጠን፣ ከመከታተል፣ ከመቆጣጠር ጀምሮ በርካታ ስራዎችን ነው የሰራ ነው። የሚቀርቡ አገልግሎቶችም ጥራታቸውን ጠብቀው በሚከፍሉት ልክ አገልግሎት እንዲያገኙ ከማድረግ አንጻር ስራዎችን ከተለያዩ ባለድርሻ አካላት ጋር ነው ስንሰራ የቆየ ነው። አይ ቲንክ በዚህ አመት የተሻለ ስራ ሰርተናል። ቱሪስቱም መጥቶ ተደስቶ ምናልባትም ካቀደው ጊዜ በላይ አሳልፎ በጎንደር እንደሚመለስ ተስፋ እናደርጋለን። እኛ በርካታ ስራዎችን ሰርተናል። ዝግጅታችን አሁን አጠናቀን እንግዶቻችን በመጠባበቅ ላይ ነው የምንገኘው። በእርግጥ አብዛኛዎቹ ሆቴሎች ቡክድ ተደርገዋል ወይም ተይዘዋል። አሁን ማህበረሰቡ በራሱ ደግሞ እንግዶችን መቀበል ጀምሯል። ስለዚህ በዚህ አመት የኮሪደር ልማቱም የቅርስ ጥገናና እንክብካቤ ስራውም ሌሎች እንቅስቃሴዎችም የጎንደርን የጥምቀት በዓል እጅግ በጣም ደማቅና ከፍ ያለ ያደርጉታል ብለን ነው እየተዘጋጀን ያለ ነው። በእኛ በኩል ዝግጅታችን አጠናቀን እንግዶቻችን እየተጠባበቅን ነው የምንገኘው። ባለፈው አመት የኮሪደር 1 ፌዝ 1 ጀምረን ነበር። ወደ 1.8 ኪሎ ሜትር አካባቢ ነበር ጀምረን የነበረው። እሱ ጋር የተማርናቸው ከስህተታችንም ከጥንካሬያችንም የሚያየናቸውን ይዘን የሁለተኛው የኮሪደር ልማት የጀመርነው ወደ ግንቦት ሰኔ አካባቢ ነው የነበረው። 15.5 ኪሎ ሜትር ስራ ነው የሰራ ነው። ከአጼ ቴዎድሮስ ሐውልት ፒያሳ እስከ አጼ ቴዎድሮስ ኤርፖርት ድረስ ያለውን ነው የሰራ ነው። በዚህ ውስጥ እንግዲህ ሁሉንም የኮሪደር ኮምፖነንት የሚይዙትን በሙሉ አካተናል። ከዛ ውጪ ለከተማው እንቅስቃሴ ይጠቅማሉ ያልናቸው ኢኮኖሚክ ጄኔሬት የሚያደርጉልን ፓርኮች፣ የወጣቱን የሚያካቱ ህጻናትን መጫወቻ ቦታዎችን ጨምሮ በጣም በርካታ ነው የሰራ ነው። አሁን የቆምንበት ቦታ እንኳን ብቻውን 1.1 ኪሎ ሜትር ፓርክ ነው። በዚህ ውስጥ እንግዲህ በጣም ብዙ ወደ 6 ካፌዎች አሉ፣ የህፃናት መጫወቻ አሉ፣ ኦፕን ሲኒማ አለን። እነዛን ያካተተ ነው ማለት ነው። አገልግሎቱ የተሟላ አገልግሎት ነው የሚሰጠው። እንግዲህ ይሄ ቦታ ከዛሬ አመት በፊት የመጣ ሰው እጅግ በጣም የቆሸሸ ትንንሽ ነገር የምንሰራበት የኮንቴነርና የፕላስቲክ ተከማችቶበት በጣም ቆሻሻ የነበረ ቦታ ነው የነበረው። ይሄን እንግዲህ ከህዝባችን ጋር ተመካክረን ተወያይተን ምን እናደርግ ያለን እጣ ፈንታ ሁለት ነው። አንደኛው ማልማት ነው፣ አዘርዋይስ ደግሞ በዚህ መቆየት ነው ብለን ነው የተነጋገር ነው። አዲስ አበባ ላይ ሲሰራ ያየነው ነገር እኛንም አነሳስቶናል። ህዝባችንም ላይ ቁጭት ነበረው። የኛ ከተማ ስናፈርስ ይጎበኛል፣ ሲሰራ ብቻ አይደለም ሲፈርስም። በጣም ረጅም አመት ከልማት እንደዚህ ፈጣን ልማት ርቀን የቆየን በመሆናችን በጣም ከባድ ጊዜያቶች ነው ያሳለፈው ጎንደር። አሁን እንግዲህ ይህ የምታዩት አስፓልት 5.2 ኪሎ ሜትሩን በ26 ቀን ነው የጨረስ ነው። ከዚህ ቀደም 10.2 ኪሎ ሜትር ለመጨረስ ወደ 9 አመት ነው የፈጀብን። ህዝብ ተማሮ ጠልቶት ፕሮጀክቱን ሁሉ በቃ አቁሙልን እኛ ሌላ አማራጭ እንጠቀማለን የሚልበት ነው የነበርና አሁን በ26 ቀን እንደዚህ መስራት እየተቻለ እነዚህ 3-4 ወር ናቸው። በክረምት ወቅት የግሪነሪ ፓርቱን ነው የሰራ ነው። ክረምቱ ሲወጣልን ነው ይህን ኢንፍራስትራክቸር መስራት የቻልነውና የፕሮጀክት አፈጻጸማችን በጣም እያደገ የመጣ ከባለፈው ያየ ነው። እንደ ሀገርም ፕሮጀክት በ2-3 ወር እናያለን። ሌላም ቦታ አዲስ አበባም ጂማም ሌሎች ቦታ እየሄድን ጎበኛለን። ባህር ዳርን አይተናል። የኛም አፈጻጸም ማደግ አለበት ብለን የሰራ ነው። ኮሪደር ልማት ለኛ ብዙ ነው። እንዲያውም አንዳንዴ ለጎንደር ብቻ የመጣ ይመስለናል። ፕላናችን አስተካክሎልናል። የድሬኔጆቻችን የኢንፍራስትራክቸሮቻችን ለህዝብ የሚጠቅሙ ሳይሆን ጎጂ ነው የነበሩት። መብራት ተዘረክርኮ አንድ ቀን በነፋስ ቢወድቅ ብዙ ሰው ሊጨርስብን በሚችልበት ደረጃ የዘረንጋ ነው። በጣም ዘግናኝ ነገሮች ነው የነበሩትና ብዙ ነገሮችን ያስተካከለልን ነው። ጥንታዊ ከተማ ነው። ዝም ብለህ ባንዴ የምትነካው አይደለም። ስትነካው ልክ ጥንታዊ ከተሞች እንደ በእድሜ ጠና እንዳለ ሰው ማለት ነው። ልቡን አሞታል ብለህ ስትከፍት ኩላሊት አሞት እንደምታገኘው ድሬኔጅ ልናስተካከል ገብተን ሌላ ኢንፍራስትራክቸር ተበላሽቶ እናገኛለንና አድካሚ ነው። ግን
ህዝባችን ጋር ተወጥተነዋል። እኛ የዚህ ኮሪደር እየሰራን ያለ ነው እንዲህ የጋራ የሆነውን ነገር ነው እንጂ ህዝቡ በራሱ ነው የሰራው። ኦልሞስት ወደ 3.2 ቢሊዮን ብር ይሆናል። ህዝቡ መሬት ለቆልን እስከ 120 180 ድረስ ካሬ ከመንገድ ዳር ያለ ቤታቸውን የለቀቁልናል። ፎቅ ተነስቷል። እኛ ከተማ ላይ 422 አጽም አንስተናል። ድሮ መንገድ ሲመጣ አንድ ሐውልት አጽም ካለ መንገዱ ነው የሚቀየረው እንጂ አጽሙ አይነሳም። አሁን ህዝብ መወያየትና የጋራ አንድ ላይ መስማማት ማሳያው 422 አጽም እዚህ አንስተናል። ሌላ ቦታ ላይ ወስደን በክብር ያሳረፍንበት ሁኔታዎች ተፈጥረዋል። ሌሊት መስራት ተጀምሯል። ሲመሽ የሚተኛ ከተማ አይደለም። አሁን የኛ ከተማ ሲመሽ የሚነቃ የሚሰራ ከተማ ለማድረግ ኮሪደር በጣም ነው ያገዘን። ብዙ ቡቱቷችን ነው እንትን ያለ። ከዚህ በላይ ደግሞ ከተሰራው በላይ የቀየረልን አእምሯችንን የለወጠልን ነገር ደግሞ በአመለካከት በጣም ብዙ ነውና የኛ ኮሪደር በቀላሉ የሚታይ አይደለም። ከህዝብ ጋር ያስታረቀን ነው። ንጥል ነው የኛ አመራር ሊደርሺፕ የነበረው ስታይሉ ንጥል ነው። የሆነ ይሞክራል፣ አብሮ ስለማይሳተፍበት ያጥላለዋል፣ እሱም ደክሞ ያቆማል። አሁን ግን አብረን ነው የምንሰራ። እዚህ ታች መውረድ ይችላል። ታች ስናቦካ አብረን ከህዝብ ጋር ተገናኝና በዛው ችግሩን ነው የምንፈታው። መንገድ ላይ ነው እኮ ችግር እየፈታን ያለ። ለተዘጋጀ መልስ አይደለም ቢሮ ላይ ቁጭ ብለን ምላሽ የምንሰጠው። አብረን በሱ ጫማ ልክ ሆነን ችግር መፍታት ችለናል። ከህዝብ ጋር ያቀራረበን ፕሮጀክት ነው። ሶ ይሄ ፕሮጀክት ለኛ ብዙ ነው ማለት የምንፈልገውና ከተጠና ከተተነተነ ምናምን በጣም ብዙ ማለት ስለሆነ ለኛ ኮሪደር ብቻችን የመጣልን የምንለው አንዳንዱ ብዙ ችግር ስለፈታልን ነው። ፋሲል አብያተ መንግስት የዛሬ 400 ዓመት በፊት የተሰራ ነው። ከዛ በኋላ እዚህ ግባ የሚባል ጥገና አይቶ አያውቅም። መፈራረሱን ቀን እየጠበቅን በብረትና በእንጨት ደግፈ ነው ያቆየ ነው ቅርስ ነው። ከዛሬ በአመት በፊት የመጣ ሰው አሁን ጎንደር ቅርሳችን ተጠግኖ የአጼ ፋሲል ዘመኑ ፋሲል ማስቀመጥ የተቻለበት ዘመን ላይ ነው ደረስነው። ይሄ ደግሞ ለማህበረሰቡ መንፈሳዊ ብርታትም ጭምር ታሪካችን የመላ የጋራ ታሪካችን ነው። የመላ ኢትዮጵያውያን ታሪክ ነው። የአፍሪካም የዓለምም ታሪክ ነው። እሱ ተጠግኖ እሱ በነበረበት ሆኖ ሲያየው ለካ ታሪኬን የሚጠብቅ መንግስት አለ ሚል በጥርጣሬ ውስጥ የነበረውን ግንኙነት ጭምር ያስተካከለልን የቅርስ ጥገና ነው። እሱም በመሆኑ ከጎንደርም አመሰራረቱ ከቤተ መንግስት ነው ወደ ከተማው የወጣው። አሁንም ጥገናው ነው የሚቀድመው ኮሪደር። ከዛ ያየነውን ትምህርት ነው ወደ ከተማው ይዘን የወጣና አሁን ደግሞ ጥምቀትን ስናከብር ጎንደር በዚህ ደረጃ ተቀይሮ እንግዲህ የብዙ አመታት ታሪክ ተቀይሮ አሁን ተውባ ሸብርቃ ለሚመጣው እንግዳ ምቹ የሆኑ ታሪኮች ነበሩ። ግን ምቹ ባልሆነ ሁኔታ ነው ጎብኙ ተስተናግዶ የሚሄደው። አሁን ግን ለጎብኙ የሚመጥን አካባቢን ፈጥረናል። በዚሁም ደግሞ ታሪካችን የጋራ ታሪካችን እየተዋወቀ የሚሄድበት ነው። ጥቅምት እንግዲህ ጥር ወር የጎንደር ወር በመባል ነው የሚታወቀው። አሁንም የጥምቀትን በዓል ለማክበር ሙሉ ዝግጅት አድርገን እንግዶች ወደ ከተማችን እየገቡ ነው። በዚህ አመት እስከ 2 ሚሊዮን ህዝብ ይገባል ብለን እናስባለን። እየገባም ነው። በጣም በርካታ በየብስም በአየርም እየመጡ ነው ያሉ። አሁንም ብዙ እንግዳዎች በማታ ጭምር ከፍተኛ በረራዎች ነው እያስተናገድን ያለ ነው። በርካታ እንግዳ እየመጣ ነው። እኛም ደግሞ ተዘጋጅተናል። ህዝቡ ነው የሚቀበለው። ይህን ሁሉ ህዝብ ሆቴል ሊችልልን አይችልም። ግን ህዝቡ ተቀብሎ ቤቱ ነው የሚያስተናግደው። አንድ አባወራ አንድ እንግዳ የሚል ፕሮጀክትም አለን። እሱ በጣም ውጤታማ በተለይ ኢትዮጵያዊ አንድነትን ከመፍጠር ትርክቶችን ከመፍጠር አኳያ በጣም ጉልህ ሚና እየተጫወተ ያለ ነውና ጥምቀት ለኛ ትልቅ ነው። ለዛም በሙሉ ተዘጋጅተን እንግዶቻችን እየጠበቅን ነው። ከኮሪደር እንግዲህ ትምህርት ያገኘንበት ነው የሚበልጠው። አምና አንዲት ቦታ ላይ ትንሽ ቦታ ላይ ጀምረን እያሰፋን መጥተናል። አሁንም በጣም ሰፊ ነው ችግሩ። እነዚህ ምልክቶች ናቸው የተሰሩት። ዛሬም ከአመራሩ ጋር አብረን በጋራ
ክፍለ ከተማም የመምሪያም አጠቃላይ ኃላፊዎችን ይዘን ስንጎበኝ ኢንስፓየር የምንደራረገው ነገር አለን። ምክንያቱም ሁሉም በየአካባቢው ይህን መድገም ከቻለ ነው ጎንደር እንደ ጥቅል መልማት የሚቻለውና አሁንም ገና ነው። ብዙ ቆሻሻ ነው ያለን፣ ብዙ ያለማ ቦታ ነው ያለን፣ ብዙ ምቹ ባልሆነ ኢንቫይሮንመንት ውስጥ ነው ህዝባችን የሚኖረው። ይህንን መቀየር አለብን። ቅርሶቻችን አሁንም አሉ ጥገና የሚያስፈልጋቸው። ለምሳሌ የቁስቋም አለን፣ የስላሴ አለን፣ የመጥምቆ ዮሐንስ አለን። እዚህ ከተማ ውስጥ በ2-3 ኪሎ ሜትር ውስጥ 7 ዓለም አቀፍ ቅርስ ዩኔስኮ ሬጂስተርድ ያደረገው ሳይት አለን። አሁን የተጠገነው የፋሲል አብያተ መንግስት ነው። ከሱ ብዙ ልምድ ወስደናል፣ ብዙ ክህሎት አግኝተናል፣ ብዙ እውቀት አግኝተናል። ድሮ ፋሲልን ትንሽም ለመጠገን ስንፈልግ 2 ሰው ነበር የምናገኘው። አሁን 400 ሰው 500 ሰው አለን። ክህሎቱ ትራንስፈር አድርጓል በሶሳይቲው ላይ እና ይህንን ልምድ ተጠቅመን ኮሪደርም ላይ ያየ ነው፣ ፒያሳ ላይ ያየ ነው። እዚህ ስንገባ 15000 ሆነን የገባ ነው። ፒያሳ ላይ 2000 አንሞላም የነበረው። አሁን ከዚህ በኋላ 30000 50000 እየሆን እየገባን ከተማችን ሙሉ የማልማት እቅድ ነው ያለን። ያየነው ግን ምልክት ነው በሚል ነው የተግባባ ነው። ይሄ ይዘን ወደ ሌላ የሚያድግ ስራ ነው የምንሰራው። እዚህ ማደግ አለበት። ከፒያሳ ይሄን አሳድገነዋል። ከዚህ የሚበልጥ ደግሞ ፈጠራም ፍጥነትም ተጠቅመን ሌሎች ፕሮጀክቶችን መስራት መቻል አለብን። አካባቢው በተፈጥሮ ሀብቱ ጸጋው በጣም ሪች ነው። ከራስ ዳሽን ጀምሮ እስከ አልጣሽ ፓርክ ድረስ በጣም የተለያየ ቶፖግራፊ ውስጥ ያለ ሁሉም ምርቶች የሚገኙበት ለኢንዱስትሪ ግብአት የሚሆን ምቹ ነገሮች ያሉበት ስለሆነ ይህንን ወደ ሀብት ወደ ኢንዱስትሪ እንዲህ አይነት ኢንቫይሮንመንት ስንፈጥር ባለሀብት ይመጣል። ችግር ውስጥ የተታኮስክ የሚመጣ ባለሀብት የለም። ከዛ ወጥተን ይህን ልማት ማሳየት እንደዚህ የሚሰራ የሚፈጽም በ3 ወር የሚገነባ ከተማ መሪ ህዝብ ካለ ኢንዱስትሪው በራሱ ነው የሚመጣው፣ ፈልጎ ነው የሚመጣው። ይህንን ባህል ማሳደግና መስራት አለብን። እየሰራን ነው። እናመሰግናለን። ጎንደር ጥንታዊ ከተማ ነች። የራሷ መልክና ቀለም አላት። በዚህ ኮሪደርም ያደረግነው ይህን ነው። ከሌሎች ጋር የሚያመሳስለን አለ፣ ደግሞ የራሳችን ቀለም ደግሞ አለ። እዚህ የምናያቸው ግንቦቹን ያቆምናቸው የድሮ ነገስታት አብረው በመኳንንት በመሳፍንት ለኢትዮጵያ አንድነት ከአጼ ቴዎድሮስ ጋር አብረው በህልሙ ታምነው ለህልም እስከ መጨረሻ መስዋዕት መሆኑ ለራእይ መታመንን ጭምር ለወጣቱ ትውልድ ለማሳየት ያስቀመጥነው ነው። ከዛ ውጭ መሪዎቻችን ብቻቸውን እንዳልሆኑም ለማሳየት ጭምር እንፈልጋለን። ብዙ ጊዜ አንድ ብቻ እንወክልና መጠፋፋቱም ከዛ ነው የሚመጣው። ታሪክ ማስቀመጥ ሁላችንም ፍላጎት ነውና የነሱንም ታሪክ የምታስቀምጥ ከሆነ ሁለተኛውም ሶስተኛውም አምስተኛውም ታሪኩ የሚቀመጥ ስለሆነ አጋዥ ነው የሚሆኑት ለመሪዎቻቸው። ብዙ ጊዜ መሪዎቻችን እንበላለን፣ ብቻቸውን ነው የምናስቀራቸው፣ የነሱ ስም ብቻ ነው የሚጠራ በሚል ማለት ይህን ስታስቀምጥ ግን ሁላችን የምንጠራ ከሆነ እኩል አብረን የመሰለፍ ለአዲሱ ትውልድ እያሳየንበት ነው። ታሪኮቻችን የግንባታ ስታይላችን ጭምር የአብያተ መንግስቱን በሚመስል መልኩ ነው እየሰራን ይዘናቸው ይመጣል። አሁንም ሌሎች ፈጠራዎችን ተጠቅመን ይህንኑ ዘመናዊነትን ከታሪካዊ ከተማ ጋር አብረን አንሰላስለን ይዘን የምንቀጥል ነው የሚሆን። አመሰግናለሁ።